ስንወድቅም ያነሳን ምሕረት፣ ቸርነት፣ ይቅርታ መለኮታዊ ፍቅሩን በእኛ ላይ የገለጠ የሚገልጥም የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተከበረና የተመሰገነ ይሁን። ለቃል መውረድ ለድነት ምክንያት የሆነችን እግዚአብሔርን ያየንባት መስታወታችን ባሕረ እሳትን የተሻገርንባት መርከባችን ምክንያት ድኅን እናታችን ቅድስት ድንግል ማርያም ስሟ እንዲሁ የተከበረና የተመሰገነ ይሁን። የጻድቃን የሰማዕታት የደናግል የመነኮሳት ጸሎት፣ ልመና፣ ምልጃ በረከታቸው በሁላችንም ላይ ለዘላለም አድሮ ጸንቶ ይኖር። እንግዲህ እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ሊቃውንተ ቤተ ክርስቲያን ከምሽቱ 2 ሰዓት ጀምሮ የእመቤታችን የቅድስት ድንግል ማርያም የስደቷን መታሰቢያ በማሰብ በማህሌቱ አድረዋል። ኪዳኑ ቅዳሴ በሙሉ ደርሶ አምልኮቱ ተፈጽሟል። አሁን በአውደ ምሕረቱ ያለን አጠር ያለ ትምህርተ ወንጌልና ዝማሬ ይሆናል። ከውስጥ ያላችሁም ወደ ውጪ እንድትወጡ በርቀትም ያላችሁ በፊት ለፊት በተዘጋጀ ወንበር ላይ እንድትቀመጡ በፍቅር እንጠይቃቸዋለን። እግዚአብሔር አምላካችን ከሁላችንም ጋር ይሁን። ከዚህ በመቀጠል ወደ ዝማሬው አገልግሎት ነው የምንሄደው። ዝማሬውን የሚዘምርልን ዘማሪ መንግስቱ ይሆናል። እግዚአብሔር አምላካችን ከሁላችንም ጋር ይሁን። በቀጥታ ወደ ዝማሬ እንላለን። እግዚአብሔር ከሁላችንም ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ መምህራነ ወንጌል፣ ወንድሞቼ ዲያቆናት፣ የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦች በወደደን እስከ መስቀል ሞት ድረስ በታገሰልን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። የቅዱሱ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አኑሮኛል ቸርነትህ ልክ የሌለው ደግነትህ እያለን ሁላችንም አብረን በንስሐ ሆነን እንዘምራለን። አኑሮኛል ቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኑሮኛል ቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ያቺ ፈዋሽ አዳኝ እጅ ዛሬም በኔ ተዘርግታ በኃጢአት ርቄ እንዳልጓዝ አስረኸኛል በውለታ። ደግሞ ሕይወት መርያ ቢሆን ካንተ ወደ ማን ይሄዳል? ጌታ ሆይ ፍቅርህ እኮ አባቴ ፍቅርህ እኮ ዓለምን ያስደፍራል።
ከየት ይገኛል? ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። ሞቼ ነበር ተገርሬ ጌታ ወደ እኔ ባመጣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ? ከንቱ ነበር ማንነቴ ተሸናፊ ለዚች ዓለም ግን አንተ አባቴ ይኖራል ዘላለም አኑሮኛል ቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። መቅደስን ተጠግቼ አይቻለሁ ብዙ ነገር በልቤ ውስጥ ያስቀመጥኩት እንዲህ ለሰው ማይነገር አይጠፋኝም ያ ፈገግታ ልጄ ብለህ ያሳየኸኝ አመፀኛ መጥፎ ሞኜ በትዕግስት ላይ ያኖርከኝ እንዲህም አይነት ወዳጅ አለ እየጠሉት የሚያፈቅረኝ ስሙም ኢየሱስ ነው። ስሙም ኢየሱስ ነው። የጽድቃችን ምስጢር አኑሮኛል ቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። ስንፈርቅ ሳለቅስብህ እሺ እያልከኝ ሁሉ ሆነ። ማይሆንለት ነገር የለም ልካስ ባንተ የታመነ መቸኮሌ መጣደፌ አምላኬ ሆይ በከንቱ ነው። መፈጸሙ ላይቀር መፈጸሙ ላይቀር ቤት አንተ ያልከኝ አኑሮኛል ቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። ስንፈርቅ ሳለቅስብህ እሺ እያልከኝ ሁሉ ሆነ። ማይሆንለት ነገር የለም ልካስ ባንተ የታመነ መቸኮሌ መጣደፌ
አምላኬ ሆይ በከበረ ይፈጸም ነገር ይፈጸም ነገር ጌታ አንተ ያልከው አኑሮኛል ቸርነትህ ልክ የሌለው ደግነትህ እንዳንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ 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 ሁሉም ነገር ትዝ ይለኛል። ባህርን ከፍሎ ያሻገረ የሞትን ቀንበር የሰበረ ነፍሱን የሰጠ ለወዳጆቹ ምሕረት ይቅርታ አየን ከእጆቹ ነፍሱን የሰጠ ለወዳጆቹ ምሕረት ይቅርታ አየን ከእጆቹ ሁሉን በሁሉ የሚገዛ ሁሉን በሁሉ የሚሠራ እርሱ ነው እግዚአብሔር በግርማው የተፈራ እርሱ ነው እግዚአብሔር በግርማው የተፈራ ሁሉን በሁሉ የሚገዛ ሁሉን በሁሉ የሚሠራ እርሱ ነው እግዚአብሔር በግርማው የተፈራ እርሱ ነው እግዚአብሔር በግርማው የተፈራ ሰማይና ምድርን የዘረጋ ሁሉንም በቃሉ ያረጋ ባለሥልጣን ነው የማይሾሙትን በመዳፉ ነው ሞትና ሕይወት ባለጸጋ ነው የማይሾሙትን በመዳፉ ነው ሞትና ሕይወት ሁሉን በሁሉ የሚሠራ እርሱ ነው እግዚአብሔር በግርማው የተፈራ እርሱ ነው እግዚአብሔር በግርማው የተፈራ እስከ ሞት ድረስ የታገሰ የአዳምን ቁስል የፈወሰ የገዛ ዓለማትን ፈጥሮ ነፃ ያወጣ ሲኦልን ሰብሮ የገዛ ዓለማትን ፈጥሮ ነፃ ያወጣ ሲኦልን ሰብሮ ሁሉን በሁሉ የሚሠራ እርሱ ነው እግዚአብሔር በግርማው የተፈራ እርሱ ነው እግዚአብሔር በግርማው የተፈራ ፀሐይ ጨረቃን ያዘጋጀ ልብስና ባህሩን ያበጃጀ በሥልጣን ያለ በኃይል በብርታት ማነው የሚመስለው እሱን ከማለ በሥልጣን ያለ በኃይል በብርታት ማነው የሚመስለው እሱን ከማለ ሁሉን በሁሉ የሚሠራ እርሱ ነው እግዚአብሔር በግርማው የተፈራ እርሱ ነው እግዚአብሔር በግርማው የተፈራ እስከ ሞት ድረስ የታገሰ
ቁስል የፈወሰ የገዛ ዓለማትን ፈጥሮ ነፃ ያወጣ ሲኦልን ሰብሮ የገዛ ዓለማትን ፈጥሮ ነፃ ያወጣ ሲኦልን ሰብሮ ሁሉን በሁሉ የሚሠራ እርሱ ነው እግዚአብሔር በግርማ የተፈራ እርሱ ነው እግዚአብሔር በግርማ የተፈራ ባህርን ከፍሎ ያሻገረ የሞትን ቀንበር የሰበረ ነፍሱን የሰጠ ለወዳጆቹ ምሕረት ይመጣ አየን ከእጆቹ ነፍሱን የሰጠ ለወዳጆቹ ምሕረት ይመጣ አየን ከእጆቹ ሁሉን በሁሉ የሚገዛ ሁሉን በሁሉ የሚሠራ እርሱ ነው እግዚአብሔር በግርማ የተፈራ እርሱ ነው እግዚአብሔር በግርማ የተፈራ እንዘ ተሐቅፍዮ ለዛነኪ ማርያም እንዘ ተሐቅፍዮ ለዛነኪ የምስጋና ባለቤት አምላካችን ቅዱስ እግዚአብሔር ስሙ የተከበረና የተመሰገነ ይሁን። እስኪ በድጋሚ እግዚአብሔርን አመስግኑ። እንድንዘምር የረዳን የአባቶቻችን አምላክ ስሙ ለዘላለም ይክበር ይመስገን። ዝማሬውን በሚገባ አድርጎ ለዘመረልን ለዘማሪ መንግስቱ እንዲሁም በዝማሬ መሳሪያ ላገለገለን ለዘማሪ ደረሰ እግዚአብሔር አምላካችን አጥንትን የሚያለመልመውን የመላእክትን ጣዕመ ዝማሬ እግዚአብሔር ያሰማልን። ለሁላችንም አጥንትን የሚያለመልመውን የመላእክትን ጣዕመ ዝማሬ ያሰማል፣ ቃለ ሕይወት ያሰማል። ከዚህ በመቀጠል የሚያሳርፈን የሚያጽናናን ሕይወት የሚሆነን የአምላካችን የእግዚአብሔርን ቅዱስን ቃል እንሰማለን። መለኮታዊ በጎ ሐሳቡን እንረዳለንና የዛሬውን ትምህርት የሚያስተምሩን በዚህ በካቴድራላችን በስብከተ ወንጌል የሚያገለግሉት መጋቤ ሃይማኖት መምህር ቀሲስ ሰለሞን መኮይ ይሆናሉ። ለእሳቸው የሚናገሩበትን ርቱዕ አንደበት እኛም የምንሰማበትን ደግሞ እዝነ ልቦና አምላካችን እግዚአብሔር ለሁላችን ይክፈትልን። የጌታ መልአክ በሕልም ለዮሴፍ ታየው። የተከበራችሁ የክርስቶስ ቤተሰቦች፣ ሊቃውንተ ቤተ ክርስቲያን፣
የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁ የእግዚአብሔር ቤተሰቦች እግዚአብሔርን ለማመስገን በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ ልዑል እግዚአብሔር አምላካችን እስከዚች ሰዓትና እስከዚች ዕለት በሰላምና በጤና በሕይወት ጠብቆ ስላደረሰን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በቅርብ ጊዜ በዚህ ዓመት ከኛ መካከል የተለዩ አባቶቻችን የደብራችን አስተዳዳሪ መላከ ፀሐይ መምህር ደሳለኝ እግዚአብሔር አምላካችን እንደዚሁ ወልደ ተንሳይ እንዲሁ ከኛም ሲያገለግሉ የነበሩት መላከ ፀሐይ ደስታ መላኩ ገብረ ኢየሱስ፣ ቀሲስ አለማየሁ ገብረአብ እንደዚሁም የኔታ አክሊሉ ወልደ ማርያም የነዚህ የአባቶቻችንን ነፍሳቸውን እግዚአብሔር አምላክ የሌሎቹንም በገነት ያሳርፍልን። በረከታቸው፣ አባትነታቸው፣ መልካም ስነ ምግባራቸው ከኛ ጋር ይሁን። እንግዲህ ዛሬ እንደ እግዚአብሔር መልካም ፈቃድ እንደ እግዚአብሔር ቸርነት ለጥቂት ደቂቃ እግዚአብሔር የገለጠልንን ያህል የምንነጋገረው የትምህርታችን ርዕስ የሚሆነው ቅድም እንደገለጥኩት በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ እነሆ የጌታ መልአክ በሕልም ለዮሴፍ ታየው የሚል ይሆናል። እንግዲህ የጌታ መልአክ በሕልም ለዮሴፍ ለምንድን ነው የታየው? ምን ሊለው ነው? ምን ሊነግረው ነው? ሰሞኑን እንደ ቤተ ክርስቲያናችን ሥርዓትና ደንብ መሠረት ከመስከረም 26 እስከ ኅዳር 6 ድረስ የእመቤታችን የቅድስት ድንግል ማርያም ወላዲት አምላክ ቅድስተ ቅዱሳን ከልጇ ጋራ የመሰደዷን ነገር የስደቷን ነገር የምናስብበት ወቅት ነው። ልንፈጽምም አንድ ሳምንት ነው የቀረው። የዛሬ ሳምንት የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ዕለት ማኅሌተ ጽጌው ተፈጸመ ተብሎ ዝማሬው ምስጋናው በሊቃውንተ ቤተ ክርስቲያን እነሆ ከ2 ሰዓት ጀምሮ የእመቤታችንን ስደት ከልጇ ጋር መሰደዷን እየታሰበ ይቆያል። እንግዲህ የጌታ መልአክ በሕልም ለዮሴፍ የታየበት ምክንያት እነሆ 70 ሰገል ከሄዱ በኋላ ይላል። አስቀድሞ 70 ሰገል የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት በመንፈስ ቅዱስ ተመርተው ኮከብ እየመራቸው 2 ዓመት ተጉዘው መጥተው በቤተልሔም አውራጃ ሄሮድስ በሚገዛበት ቦታ በደረሱ ጊዜ መቼም ነገር ከነገሥታት አያመልጥም ያውቁታል ብለው ንጉሥ ኢየሱስ ክርስቶስ የዓለም መድኃኒት ተወልዷል፣ ወዴት ነው የተወለደው? ልንሰግድለት እጅ መንሻም ልናገባለት መጥተናል ብለው ጠየቁት። ሄሮድስም ደነገጠ። ገና ንጉሥ ስለተባለ ብቻ ገና የዓለም ገዢ ስለተባለ ብቻ
ደነገጠ። ቆይ ጠብቁኝ ብሎ እነሱን ማረፊያ ቤት አስቀምጦ በወቅቱ የነበሩትን ሊቃውንት የሚያውቁ ሰዎች ነቢያትን ጠርቶ እንዲህ አይነት ጥያቄ እያቀረቡ ነው እነዚህ ሰዎች፣ እውነት ነው? የት ነው ብሎ ጠየቀ። አዎ እውነት ነው፣ በቤተልሔም አውራጃ ነው። አንቺ ቤተልሔም ደስ ይበልሽ፣ መድኃኒት ካንቺ ይወጣል የሚሉ ትንቢቶች አስቀድመው ተጽፈው ተነግረዋል። በቤተልሔም አውራጃ ነው አሉት። ቁርጡን ነገሩት። ወዲያው ሰብአ ሰገል ጋር ሄደና እንዲህማ ከሆነ በሉ ሂዱ፣ ስገዱለት፣ ሚችሉትን ነገር አድርጉና ስትመለሱ ወደ እኔ ኑ፣ እኔ ደግሞ ሄጄ እሰግድለታለሁ አለ። እውነት ሊሰግድለት ነው? ልቡ እገለዋለሁ ነው፣ በአፉ ግን እሰግድለታለሁ አለ። ሰብአ ሰገልን አታሎ ለማምጣት እነርሱም ሄደው ሰግደው ከጨረሱ በኋላ በሕልም ተረድተው በሌላ ቦታ ወደ አገራቸው ሄዱ ይላል። ሰብአ ሰገል እንደተሳለቁበት ባወቀ ጊዜ ሄሮድስ ተቆጣ። ወዲያው የጌታ መልአክ በሕልም ለዮሴፍ ታየው። ሕፃኑን ሄሮድስ ሊገለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘ ወደ ግብፅ ሀገር ሽሽ፣ እስከምነግርህም ድረስ በዚያ ተቀመጥ አለው። ወዲያው አልዋለም አላደረም፣ ሕፃኑንና እናቱን ይዞ ወደ ግብፅ ሀገር ሸሸ፣ ሄደ። ለምንድን ነው ሰብአ ሰገል እያሉ ያልተነገረው ቢሉ፣ ሰብአ ሰገል ጥሩ ጭንቅላት ጥሩ አመለካከት ይዘው መጥተዋል። 2 ዓመት ደክመው ነው የመጡት። ንጉሥ ኢየሱስ ክርስቶስን ፈልገው ነው የመጡትና የጭንቀት ዜና እንዳይሰሙ፣ ከሰሙ ደግሞ እኛ ይዘነው እንሄዳለን፣ ምን አለ ንጉሣችንን ልንሰግድለት ፈልገን መተን የለ እኛ እንወስደዋለን ብለው ወስደው የተደላደለ ቦታ እንዳያስቀምጡት ትንቢቱ ይፈጸም ዘንድ እንዳያዝኑ፣ ጥሩ ጭንቅላት ይዘው እንደመጡ መልካም ነገር ይዘው እንዲሄዱ ሰብአ ሰገል ከሄዱ በኋላ የጌታ መልአክ ተገለጠ ይላል። እንግዲህ ሄሮድስ እጅግ ተበሳጨ፣ ተናደደ። ኢየሱስ ክርስቶስ ከእናቱ ጋር ከዮሴፍ ጋር አብሮ ስደት ጀመረ። ሄሮድስ ተናደደ፣ ተበሳጨ። ምን ማድረግ አለብኝ? እነሱ ተሳልቀውብኝ ሄዱ። ይሄንን ሕፃን ነገ አድጎ መንግሥቴን ሊቀማ ነው ብሎ ምን ማድረግ አለብኝ ብሎ አወጣ ወረደ። ጠላትም ሹክ አለው። በቤተልሔምና በአውራጃዋ ውስጥ ያሉትን ሕፃናት ሰብስበህ እኮ ብታስገድል ታገኘዋለህ አለው። ጥሩ መፍትሔ ነው ብሎ በቤተልሔምና በአውራጃዋ የሚገኙትን ሕፃናት ኑ ልጆቻችሁ ይሸለማሉ፣ ምግብ ይሰጣቸዋል፣ ልብስ ይሰጣቸዋል ብሎ አታሎ በቤተልሔምና በአውራጃዋ የነበሩትን ሕፃናት 14,000 ሕፃናት አሰበሰበ። ልጅ ያለው ልጁን፣ ልጅ የሌለው የጎረቤት ልጅ ይዞ መጣ። በዛ በአዳራሽ ገቡ። በሩ ተዘጋ። ወታደሮቹ ታዘዙ። እያንዳንዱን ሕፃን በሰይፍ ቀሉት። ደም እንደ ጎርፍ ሆነ። ለአንድ ለሄሮድስ ጥቅም፣ ለአንድ ለሄሮድስ ፍላጎት፣ ለአንድ ለሄሮድስ ነገር ተብሎ ያ ሁሉ ሕፃን ሞተ። አለቀሱ። እናቶች ቤታቸው አልገቡም፣ በዛው ጠፉ። የጎረቤት ልጅ ይዘው መጥተዋላ። አዎ በቤተልሔምና በአውራጃዋ ለቅሶ፣ እምባ፣
እንደ ጎርፍ ተቀላቅሎ ወረደ። ሄሮድስ ገና ለገና ሕፃኑ ኢየሱስ ክርስቶስ አድርጎ መንግሥቴን ይቀማል፣ ስልጣኔን ይወስዳል ብሎ እንዲህ አይነት ግፍ ሠራ፣ እንዲህ አይነት ተንኮል አደረገ። ዛሬም በዓለማችን ሄሮድሳዊ ጠባይ፣ ሄሮድሳዊ ፍላጎት ዓለምን እየፈተናት ነው፣ ዓለምን እያስቸገራት ነው። በሄሮድሳዊ ጠባይ፣ በሄሮድሳዊ ፍላጎት ዓለም እየታወከች ነው ወገኖቼ፣ ዓለም እየተቸገረች ነው። አው የመጨረሻው ሰዓት፣ የመጨረሻው ጊዜ የደረሰ ይመስላል። በመጨረሻው ሰዓት፣ በመጨረሻው ዘመን ጦርነትን፣ የጦርንም ወሬ ትሰማላችሁ። ይህ ሁሉ ይሆን ዘንድ ግድ ነው ይላል። እስከ መጨረሻው ቢጸና ግን እርሱ ይድናል። ወገኖቼ ሄሮድሳዊ ጠባይ፣ ሄሮድሳዊ ፍላጎት፣ ሄሮድሳዊ ሐሳብ ዛሬ የብዙ ሰዎችን ደም እያፈሰሰ ነው። ብዙ ሰዎች ለሄሮድሳዊ ጠባይ፣ ለሄሮድሳዊ ፍላጎት ሲሉ እየተሰዉ ነው። በዓለም ዓለም ፈተና ላይ ነች። ዓለም ችግር ላይ ነች። እምታስደስት አይደለችም። እምታጓጓ አይደለችም። ዛሬ ብዙዎቻችን እንጓጓላታለን። ለዓለምና ለፍላጎቷ ተገዢ ለመሆን እንጥራለን። ግን አይጠቅምም ወገኖቼ፣ ግን አይሆንም፣ አይረባም። ሄሮድስ ይህንን ካደረገ በኋላ አሁንም ጠላት አላገኘውም፣ እርሱ ሸሽቷል፣ ተሰዷል አለው ጠላት። እርሱን አምጥቶ የሰጠኝ ከመንግሥቴ እኩሌታ ሰጠዋለሁ ፈልጉልኝ ብሎ ፈረስ በቅሎ ጦር አስይዞ ፍለጋ አስኬደ። ዮሴፍ፣ ድንግል ማርያም ኢየሱስ ክርስቶስን ይዘው ተሰደዱ። ሲርባቸው ይለምኑ ነበር። ስደት ከባድ ነዋ፣ ስደት ክፉ ነዋ። ስለ እግዚአብሔር አብሉን አጠጡን ይሉ ነበር። ታዲያ ግማሹ እችን የመሰለች መልከ መልካም፣ እችን የመሰለች ቆንጆ በገበያ ብንወጣ፣ በለቅሶ ብንወርድ፣ በተለያየ ቦታ ብንሄድ አናገኝም፣ ምንድነው እንደዚህ ያሰደዳት ብሎ ከንፈሩን ይመጣል፣ ያዝንላታል፣ ይሰጣታል። ግማሹ ደግሞ ሌላ ሐሳብ ይናገራል። ተስማምታ መኖር አቅቷት ነው እንጂ ብሎ የራሱን ሐሳብ ያስቀምጣል። ለዚህ ነው መጽሐፍ ለሚለምን ሁሉ ስጥ ይላል። ለምን እንደሚለምን እንዴት እንደሚለምን አታውቅምና ካለ ስጥ፣ ከሌለህ ደግሞ ካለው ያድርስህ በል ይላል። እንዲህ እየተባሉ ተሰደዱ። በስደቱ መካከል የሄሮድስ ጭፍሮች በአንድ ቦታ ሊደርስባቸው ሲሉ ዋርካ ተከፍታ ውጣቸዋለች። እያሳጠርኩ ነው መነግራችሁ፣ ወደ ሕይወታችን ስለሆነ መሄድ ያለብን። ዋርካ ተከፍታ አስገብታቸዋለች። ደረሱባቸው። አህያዋ ትጮኻለች፣ ዋርካዋ ግን ተዘግታለች። የት እንዳለ አላወቁም። ሸረሪት ደግሞ ድሯን አደራች። በዚህ አካባቢማ ምንም አላለፈም፣ ሰው አላለፈበትም ብለው ጥለው ሄዱ። እነሱ ጥለው ከሄዱ በኋላ ያቺ ዋርካ ተከፍታ ወጥታው እንደገና ስደት ሄደዋል። እንዲህ እያሉ ተጓዙ። 3 ዓመት ከ6 ወር ነው ስደቱ የፈጀው። ቤተ ክርስቲያን ግን የምታስበው ከመስከረም 26 እስከ ህዳር 6 ድረስ ነው። ቅዳሜ ለእሑድ ማህሌተ ጽጌ በመቆም ዝማሬ በመዘመር ቅዳሴው፣ ዝማሬው፣ አገልግሎቱ የእመቤታችንን ስደት የጌታን ስደት የሚመለከት እየተዘመረ እየተነገረ ስደቷ ይታሰባል ወገኖቼ።
ስደት ከባድ ነው። ስደት ክፉ ነው። ካወቁበት ቦታ ወዳላወቁበት ቦታ፣ ከለመዱት መንደር ወዳልለመዱት መንደር፣ ካወቁት ሕዝብ ወዳላወቁት ሕዝብ፣ ካወቁት ቦታ ወዳላወቁት ቦታ የሚኬድ ነው። ምን እንደሚገጥም አይታወቅም። ስደትን ድንግል ማርያም ኢየሱስ ክርስቶስ ጀምረው አሳይተውናል። ዛሬ በዓለም ሁለት አይነት ስደት አለ። የሥጋ ስደት፣ የነፍስ ስደት። የሥጋ ስደት እንጀራ ለማግኘት፣ ዳቦ ለማግኘት፣ ቤት ለመስራት፣ መኪና ለመግዛት፣ ኑሮን ለማሻሻል ሰው ይሰደዳል ወደ ተሻለ ቦታ። ይሄ የሥጋ ስደት ነው። እርግጥ በሥጋ ስደት ውስጥም የነፍስ ስደት ሊገኝ ይችላል። ሰው ከአገሩ ሲወጣ ብዙ ነገር ስለሚጎልበት እግዚአብሔርን ይፈልጋል፣ አምላኩን ይፈልጋል፣ ፈጣሪውን ይፈልጋል፣ ከፈጣሪው ጋር ይሆናል። ስደቱ ሊሳካለት ይችላል። ይሄ ግን የሥጋ ስደት ነው ወገኖቼ። የድንግል ማርያም ስደት፣ የኢየሱስ ክርስቶስ ስደት፣ የእነ ዮሴፍ ስደት ግን ልዩ ነው። ድንግል ማርያም የተሰደደችው ልጇን ለማዳን ነው። ሄሮድስ እንዳይገልባት፣ ጠላት እንዳይገልባት ልጇን ለማዳን ተሰደደች። በመካከል በአንድ ቦታ ላይ የዮሴፍ ልጅ ዮሳ ስደቱን በሄደ ባየ ጊዜ ለምኖ ሲመለስ የሄሮድስን ጭፍሮች አየ። ሲመለስ ቁጭ ብለዋል ደክሟቸው። እናንተ ቁጭ ብላችኋል? መጥተዋል እኮ ጠላቶቻችን ሊገሉን ነው፣ ተነሱ እንሂድ አለ። አስደነገጣቸው። ድንግል ማርያም የኔና የእናንተ እናት ምርር ብላ አለቀሰች። ዛሬም ታልቅስልን ለአገራችን፣ ዛሬም ለሕይወታችን ታልቅስልን፣ ለዓለማችን ታልቅስልን። ዓለም ከፍታለች፣ ኃጢአት ከፍቷል፣ በደል ከፍቷል። የበደላችን ውጤት፣ የኃጢአታችን ውጤት ክፉን ነገር እያቀረበው ነው፣ ክፉን ነገር እያመጣ ነው። የተመለሰ ነገር የለም። ዓለም ተቸግራለች፣ ሁላችን ተፈትነናል። የድንግል ማርያም እንባ ያስፈልገናል ወገኖቼ። ኢየሱስ ክርስቶስ እናቱን አጽናና። አይዞሽ እናቴ ብታለቅሺ አይሰለችሽምን? አይዞሽ የኔ ደም ከዕለተ ዓርብ ውጭ አይፈስም፣ የሚሆነውን ብቻ አላት። ወዲያው ዮሳ አመጣጥህ መልካም ነው፣ እናቴን ስላሳዘንካት እዚህ ተኝተህ ቆየኝ፣ በመጨረሻ ዓለምን ለማሳለፍ ስመጣ ዋጋህን እከፍልሃለሁ አለው ኢየሱስ ክርስቶስ። ወዲያው ሳይደርሱባቸው በሌላ ቦታ ሄዱ። በመጨረሻ እነ ኮቲባ ቤት ደረሱ። እዛ ጋም ሌላ ታሪክ ተፈጠረ። ዮሴፍ፣ ሰሎሜ፣ ድንግል ማርያም እርቦናል፣ አብሉን አጠጡን ብለው ጠየቁ። እነ ኮቲባ ወጥተው አዩ። እመቤቷ ወጥታ አየች። በዚህ ጊዜ የነበረ ሲያዩዋቸው ደነገጡ። እመቤቷ ስታይ ደነገጠች። ይችን እነዚህንማ የኔ ባለቤት ቢያይ፣ የኔ ንጉሥ ቢያይ እነሱን አስገብቶ እኔን ያስወጣኛል ብላ ኢየሱስ ክርስቶስን አንስታ ኮቲባ ከመሬት ጣለችው ይላል። ዛሬም ሰው ሳያውቀው ሳይገባው የሚሰራው ክፉ ሥራ አለ፣ የምንሰራው ክፉ ሥራ አለ። ሳናውቀው ሳንረዳ ልንመረምር ልናይ ይገባል ወገኖቼ። ወዲያው ዮሴፍ ክብሩን ይግለጽ አለ። እዛ ቤት የነበሩ ሰዎች ሁሉም ጦጣና ዝንጀሮ የሆኑ የገዛ ውሾቻቸው እያባረሯቸው ወደ ጫካ ወሰዷቸው። እነሱን እንረዳለን ብለው የመጡ ጎረቤቶችም ይሄን ዕጣ ደርሷቸው ወደ ጫካ ሄደዋል። ያ ቤት ባዶ ሆነ። ዮሴፍ፣ ድንግል ማርያም፣ ጌታ በዛ ቤት ለ6 ወር በተድላ በደስታ ኖሩ። አዎ አያችሁ፣ እግዚአብሔር መስጠት ይችላል ከፈለገ፣ እሱ ከወደደ። አዎ ትንሹን ትልቅ፣ ትልቁን ትንሽ፣ ድሃውን ሀብታም፣ ሀብታሙን ድሃ፣ አዎ ባለስልጣኑን ስልጣን የሌለው፣ ስልጣን የሌለውን ስልጣን
ይችላል። በሴኮንድ በደቂቃ ደቂቃ አይፈጅበትም። በአንድ ጊዜ የዛ ሁሉ ሀብት ባለቤቶች ሆኑ እነ ዮሴፍ። 6 ወር በተድላ በደስታ አሳለፉ። በመጨረሻ የጌታ መልአክ ለዮሴፍ የነገረው ሄሮድስ ሕፃኑን የሚገለው ሞቷል፣ ተነሳ፣ ሕፃኑን ይዘህ ወደ እስራኤል አገር ተመለስ አለው። ሄሮድስ ጠባዩ አስቸግሮት አገሩን ማስተዳደር ሲገባው መምራት ሲገባው ኢየሱስ ክርስቶስን በመፈለግ ያልተገባውን ነገር በመሻት ዕድሜውን አሳጠረ። በገዛ እጁ እርሱን አክብሮ ዕድሜውን ማስረዘም ሲችል በመንከራተት ዕድሜውን አሳጥሮ ይህንን ከማየት ብሞት ይሻላል ብሎ ባህር ውስጥ ገብቶ ሞተ። ኃጢአተኛ ሰው። ስመለስ ሲሄድ አገኘሁት፣ ስመለስ ግን አጣሁት ይላል ዳዊት። ስመለስ አጣሁት፣ በቃ ጠፋ፣ ሞተ። ለዚሁ ሕይወታችን፣ ለዚሁ ኑሯችን፣ ለዚሁ ዕድሜያችን እንባላለን፣ እንጨቃጨቃለን፣ እንነታረካለን። ሴኮንድ ለማንቆየው ብዙ ዓመት ለማንኖረው ወገኖቼ ዓለም ዘላለም የምትኖር ቢሆን እገሌ የተባለ ሰው ዘላለም ይኖራል ቢባል አቤት ጉዳችን፣ አቤት ጉዳችን። ደግነቱ ሞት የተባለ ሁሉን እኩል የሚያደርጋለ። ሁሉም ሰው ይሞታል። ሥጋ የለበሰ ሁሉ ትልቅ የለ ትንሽ፣ ድሃ የለ ሀብታም፣ አጭር የለ ረጅም፣ ባለስልጣን የለ ስልጣን የሌለው የለም። ሁሉም ይሞታል፣ ሁሉም ይጠራል ወገኖቼ። ስለዚህ በዚህ ዘመን ሄሮድሳዊ ጠባይ፣ ሄሮድሳዊ ፍላጎት ሊያበቃ ይገባል። አያስፈልግም ወገኖቼ። መተዛዘን፣ በፍቅር መኖር ነው የሚያስፈልገው። አዎ ድንግል ማርያም ተመለሱ ተባሉ። በቃ አለፈ ያክፉ ጊዜ፣ ያክፉ ሰዓት አለፈ፣ ያክፉ ዘመን አለፈ። አሁንም ሲመለሱ በረሃ በረሃውን እንሂድ፣ መንደር መንደሩን እንሂድ ተባባሉ። የለም መንደር መንደሩን አይደለም፣ በረሃ በረሃውን መሄድ አለባችሁ። የድንግል ማርያምን ቃል ስማ፣ እሷ እንዳለችው ይሁናል። እሷ በረሃውን መሄድ ነው የፈለገችው። ለምን? ልጇ እንዳይገደልባት። በዛም ሽፍቶች አግኝተዋታል። ሁላችሁም ታውቁታላችሁ። ስለዚህ ወገኖቼ ዛሬ እኔና እናንተ ስደት አለብን፣ መሰደድ አለብን። ከምን? ከኃጢአት፣ ከበደል፣ ከክፋት፣ ከምቀኝነት፣ ከመለያየት፣ ካለመግባባት ተሰደን ወደ ጽድቅ መንገድ፣ ወደ ጽድቅ ጎዳና፣ ወደ መልካም ሐሳብ ልንመጣ ያስፈልጋል። ቤተ ክርስቲያን ይህንን ታስባለች። ቤተ ክርስቲያን ይህንን ትይዛለች ወገኖቼ። ይሄን ልናደርግ ያስፈልጋል። ለዚህ ነው ታዲያ አባቶቻችን ይሄ ልመና እንዳይጠፋ የድንግል ማርያምን ልመና፣ የዮሴፍን ልመና ለማስታወስ እናንተን ልጆቻቸውን አስቸግረው ምንም ሳያጡ ለምነው በማህሌት የደከሙትን አባቶች በኋላም ነዳያንን ይመግባሉ። ይሄ ነው ዓላማው፣ ይሄ ነው ታሪኩ፣ ሌላ ነገር የለው። የጽጌ ተብሎ ሲጠየቅ ይሄ ነው ፍላጎቱ። በቃ ቤተ ክርስቲያን እያንዳንዷ ነገር ከጉልላቷ እስከ መሰረቷ፣ ከመሰረቷ እስከ ጉልላቷ ሁሉም ነገር ምሳሌያዊ ነው አነጋገሩ። ስለዚህ ወገኖቼ ሄሮድሳዊ ጠባይ፣ ሄሮድሳዊ ፍላጎት ከውስጣችን ሊወጣ ይገባል ለማለት ነው። እግዚአብሔር አምላክ እያንዳንዳችን ሁላችን ሄሮድሳዊ ጠባያችን፣ ሄሮድሳዊ ፍላጎታችን ጠፍቶ እግዚአብሔር የሚወደውን መልካም ሥራ እየሰራን እንደ ቅዱሳን አባቶቻችን ለሥጋችን ሳይሆን ለነፍሳችን ተሰደን ክብር በረከት እንድናገኝ አምላካችን ይርዳል። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እግዚአብሔር ይስጥልኝ። እስኪ ያንሳል እልል ብላችሁ እግዚአብሔርን አመስግኑ። ያስተማረን፣ የመከረን፣ የገሰጸን በዚህ ሰዓት
መለኮታዊ በጎ ሐሳቡን የገለጠልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ትምህርቱን በሚገባ አድርገው ላስተማሩን ለካቴድራላችን ስብከተ ወንጌል አገልጋይ ለመጋቤ ሃይማኖት መምህር ቀሲስ ሰለሞን መኩሪያ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረዥም ዕድሜን ከጤና ጋር አምላካችን እግዚአብሔር ያድልልን። ማን አስተማረን? እግዚአብሔር ነው ያስተማረን። የእመቤታችንን ስደት መነሻ አድርገው እንግዲህ እሷ ሐዘን አይታለች፣ እንባ አፍሳለች። አዘክሪ ብንላት በእውነት ለሀገራችን ማዘከር አያንሳትም። እግዚአብሔር ይቅር ብሎ ታሪካችን መቀየር አይሳነውምና እግዚአብሔር አምላካችን ስለ ቅዱሳኑ፣ ስለ ጻድቃን፣ ስለ ሰማዕታቱ ብሎ የሚፈሰውን ደም አምላካችን እግዚአብሔር እንዲያቆምልን መልካም ፈቃዱ ይሁንልን። ያልተረጋጉትን በሙሉ አረጋግቶ ሰላም፣ ጤና፣ በረከት፣ ረድኤትን ለምድራችን ይበልጥም ለሀገራችን እግዚአብሔር እንዲልክልን መልካም ፈቃዱ ይሁንልን። ስለዚህ ይህንን ላይ አስምረው ነው መጋቤ ሃይማኖት የእመቤታችንን ሐዘን የሚቀጥለው እሑድ ያው ፍጻሜው እንደሆነ ቅዳሜ ለእሑድ አንድም እዚህ ቦታ ላይ ወርሃዊ አባታችን የአቡነ ገብረ መንፈስ ቅዱስን በዓል ስለምናከብር የጽጌውን መጨረሻ ተፈጸመ ብላ ቤተክርስቲያናችን የመጨረሻ የምታሳርገው ጊዜ እንደሆነ በሰፊው ተናግረዋል። እንግዲህ ሁላችንም ቅዳሜ ለእሑድ የአባታችንም ረድኤት በረከት ለመካፈል የእመቤታችንም ስደቷ እንድንካፈል ሌሊት ጀምሮ 2 ሰዓት ሊቃውንቱ የሚቆሙት አብረን ቆመን እግዚአብሔር እንግዲህ ለሀገራችን እንባው፣ ደም መፍሰሱ፣ መለያየቱ፣ መገፋፋቱ በቃችሁ እንዲለን የአምላካችን መልካም ፈቃዱ ይሁንልን። ተፈጸመ እንደምንል ሁሉ በቃ ብሎ ደም መፍሰሱን እንዲፈጽምልን እንዲገታልን የአምላካችን መልካም ፈቃዱ ይሁንልን። አሁን በመቀጠል ወደ ዝማሬ እንሄዳለን። ዘማሪ መንግስቱ ይዘምርልናል። እግዚአብሔር ከሁላችን ጋር ይሁን። በርቀት ያላችሁ ወደ ሰብሰብ ብለና አብረን በጋራ ዘምረን ጸሎት እናደርጋለን። በድጋሚ እንድንገናኝ የረዳን ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስደትሽን ሳስብ ስለ አንቺ ልገፋ ለካስ ስደት አለ ቀን በሰው ሲከፋ ወስዶ ሳያስቀርሽ ወንዝና ጅረቱ ምሳሌ ሆነሻል ማርያም አዛኝቱ ምሳሌ ሆነሻል ድንግል ለፍጥረቱ እያለን የእናታችን የስደቷን ጊዜ በንስሐ እናስባለን። ሳስብ ስላንቺ ልገፋ ለካስ ስደት አለ ቀን ሲገፋ ወስዶ ሳያስቀርሽ ወንዝና ጅረቱ ምሳሌ ሳስብ ስላንቺ ልገፋ ለካስ ስደት አለ ቀን ሲገፋ ወስዶ ሳያስቀርሽ ወንዝና ጅረቱ እንዳልበዘብዝ
ያለሞት ጌታችን ስደትሽን ሳስብ ስላንቺ ልገፋ ለካስ እሞታለሁ ቀን በሰው ሲከፋ ወስዶ ሳያስቀርሽ ወንዝና
ይክበር ይመስገን። እስኪ አመስግኑት ይህንን አምላክ። አምላካችን እግዚአብሔር ስሙ የተከበረና የተመሰገነ ይሁን። ለዘማሪ መንግስቱ እንዲሁም ደግሞ በዝማሬ መሳሪያ ላገለገለን ዝማሬ መላእክትን ያሰማልን፣ ለሁላችንም ያሰማን። እንዲህ እያለ መርሃ ግብራችን ይቀጥላል። ሮብ ማታም እንዲሁም ሳምንታዊ ጉባኤያችን አለ። ያም በጊዜ ነው የምንጨርሰው። ከሰኞ እስከ እሑድ ከጊዜው አንጻር ምህላ ጸሎት፣ አጭር ትምህርት ተደርጎ 1 ሰዓት ነው የሚያበቃውና እንግዲህ ለሀገራችን፣ ለቤተ ክርስቲያናችን፣ ለሕዝባችን እግዚኦ ማለት ማልቀስ የግድ ያስፈልጋልና ምህላ ጸሎት አለ። አጭር ወንጌል ትምህርትና 1 ሰዓት ላይ ይጠናቀቃል። ይህን እያወቃችሁ ማታ ማታ ሳምንቱ መርሃ ግብር በዚህ አይነት መንገድ እናከናውናለን። ስለነበረ ጊዜ ሁሉ የአምላካችን እግዚአብሔር ስሙ ይክበር ይመስገን። ወደ መጨረሻ ጸሎት። ላስተማረን ለገሰጸን ለኃያሉ ቅዱስ እግዚአብሔር ክብርና ምስጋና ይሁን። እኛም በተማርነው ትምህርት 30፣ 60 መቶ ከዛም በላይ መልካም ፍሬ አፍርተን የመንግሥቱ ወራሽ እንድንሆን አምላካችን እግዚአብሔር ይርዳን። ሀገራችን ኢትዮጵያን ከጥፋት ሕዝበ ክርስቲያኑ ከመቅሰፍት፣ ከረሃብ፣ ከጦርነት፣ ከቸነፈር፣ ከስደት ሁሉ ይሰውርልን። ሰላም ያሳደረን አምላክ ሰላም ያውለን። አቡነ ዘበሰማያት እንበል። በሰማያት የምትኖር ስምህ ይመስገን፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እናቴ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። አርሴከ እግዚአብሔር ይባርከን ወይሰልም። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ደሙ ያጃት ቤዛሚን ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የምሕረት ካህናት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ልምድ ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ከሚመጣው የሚጠብቃችሁ እኔንም እናንተንም ለመንግሥተ ሰማያት የበቃን ሥጋችን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ ስለ እናቱ ስለ እናታችን ስለ ድንግል ማርያም ልጅ ዘንድ በእንተ ማርያም መሐረነ ክርስቶስ። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የእኔንም የሕዝብህን ኃጢአት ይቅር በል። የማይሠራት ኃጢአት እግዚአብሔር ይፍታ። እግዚአብሔር
ምግባረ ጉያ ጊሰነ ወሰኩሉ ዋረሰና ይደምረነ ብሩክ ዘዋበነ ሥጋው ቅዱስ ወደሙ ክቡረ ጸጋ ነሳረ